ምቦይሞን ተመልከቱት። ቦታውን ለቆ ሲወጣ የሲቲ ተከላካይ ይከተለዋል። ምቦይሞ ለቆ የወጣው ቦታ ላይ አማድ ይገኛል። ከዛም ኳስ ቡርኖ ጋር ስትደርስ ከቡርኖ የምንጠብቀውን ምርጥ ፓስ ያደርጋል። አማድም በዚህ መልኩ ከተቀበለ በኋላ ጥሩ እርጋታ በታየበት እንቅስቃሴው ጎሏን ቢያስቆጥርም ኦፍሳይድ ተብሏል። ምቦይሞ እዚህ ጋርም ጥሩ እንቅስቃሴ ያደርጋል፣ ለራሱ ክፍት ቦታ የፈለገበት መንገድ። ከዛም ቡርኖ ኳሷን መጥኖ መስጠቱ ጎሏ ለመገኘቷ ትልቅ ምክንያት ሆኗል። ስለ ቡርኖ ፓስ ደግሞ ሳወራ በጣም ያስገረመኝ አንድ ፓስ አለው። ምናልባት ሌሎች ተጫዋቾች ቢሆኑ ይህንን በቀጥታ ለአማድ እግሩ ስር ነበር ፓስ የሚያደርጉት። እናም አማድ ኳስ እንደያዘ ቶሎ ድሪብል ማድረግ የሚችልበት ሁኔታ ውስጥ ስላልሆነ ሌሎች የሲቲ ተጫዋቾች ቶሎ ወደ ቦታቸው ሪከቨር ሲያደርጉ ልንመለከታቸው እንችላለን። ብሩኖ ፈርናንዴዝ ግን አማድ እንዲሮጥ ኳሷን አስቀድሞ መጥኖ የሰጠበት መንገድ በጣም አስገራሚ ነበር። አማድም ያቺን ኳስ ነው እንግዲህ ሊያስቆጥራት ከጫፍ ደርሶ ቋሚ ብረቱ መሰናከል የሆነበት። ብሩኖ ካደረጋቸው ፓሶች ወጣ ብዬ ስለ ፐርፎርማንሱ ደግሞ ሳወራ ደንበኛ 10 ቁጥር ሆኖ ነበር ጨዋታውን ያጠናቀቀው። 10 ቁጥሮች ካላቸው ትልቁ ኳሊቲያቸው አንደኛው ኳስ አታኪንግ ሰርድ ላይ ስትደርስ ጨዋታን የማንበብ ችሎታቸው ከፍተኛ እና ከቡድኑም ያንን ነገር ታስተውላላችሁ። አንዳንድ ጊዜ ወደ ቦክስ ሲሮጥ ትመለከቱታላችሁ። አንዳንዴ ደግሞ ሌሎች ተጫዋቾች እንዲሮጡ ያደርግና እሱ ወደ ኋላ ቀርቶ ኳሶችን ሲጠባበቅ ታዩታላችሁ። ያን በሚያደርግበት ሰዓት ደግሞ እንደ ሮድሪ ያሉ ተጫዋቾች ግራ ሲጋቡ ትመለከታላችሁ። ወይ እሱን መያዝ ወይስ ከጀርባ የሚገባውን ሯጩን ተጫዋች መያዝ የሚል የሆነ አይነት ግራ መጋባት ውስጥ ተጫዋቾችን ሲከት ትመለከታላችሁ። በተጨማሪም እያንዳንዱ የዩናይትድ ቻንስ ክሪኤሽን ከሱ ነበር የሚነሳው። የሱ ቀጥተኛ አስተዋጽኦ ነበረበት። እንደምታዩት የተለያዩ ቦታዎች ላይ ይገኛል። አንዴ ኦቨርላፕ ያደርጋል፣ አንዴ የቦክሱ ጠርዝ ላይ የተገኘ ጥሩ ክሮሶችን ያደርጋል። ሲለው ደግሞ ቢትዊን ዘ ላይን ላይ ሆኖ እንደምታዩት መስመር ሰንጣቂ ስሩቦሎችን ያደርጋል። ዩናይትድ እንደ ስኳድ ጥሩ ፐርፎርማንስ ነበር ያደረጉት። ነገር ግን የበለጠ ያስገረሙኝ ከፊት ፍሮንት ላይኑ ላይ የነበሩት 4 ተጫዋቾች ናቸው። ዶርጉን በዚህ ልክ አልጠበቅኩትም። እውነት ለመናገር ያደረጋቸው እያንዳንዱ እንቅስቃሴዎች የተጠኑና የታሰበባቸው እንደሆኑ አመላካች ነበሩ። ለምሳሌ ከተሰጠው ኃላፊነት አንደኛው ወደ ቦክስ ራሽ ማድረግ ነበር እና ያንንም ከጨዋታው መነሻ አንስቶ እያስተዋልኩት ነበር። ለምሳሌ ራሱ ያስቆጠራት ጎል ላይ ከተመለከታችሁ ለምሳሌ ማቲያስ ኩኛህ በቀኝ ክንፍ በኩል ኳስ ይዞ ወደ ባይላይኑ ሩጫውን ሲያደርግ ሌሎች የዩናይትድ ተጫዋቾች ቦክስ አካባቢ ላይ አሉ፣ ግን ተገኙ እንጂ ወደ ቦክስ ራሽ ሲያደርጉ አልነበረም፣ ሲሮጡ አልነበረም። ዶርጉ ግን ያንን ልክ ኩኛህ ወደ ባይላይኑ እንቅስቃሴውን ሲጀምር የሆነ ሴንስ ያደረገው ነገር አለና ለራሱ ያቺን ቦታ ማመቻቸቱ፣ ከዛ ደግሞ የሪኮን ብላይንድ ሳይድ መጠቀሙ ደንበኛ ዊንገር ወይም ኤሊት ስትራይከር የሚያደርጉት አይነት እንቅስቃሴ ነበር የሚመስለው። በአጠቃላይ ከዚህ ጨዋታ ውስጥ ከዩናይትድ ያስተዋልኩት ትልቁ ነገር ኤነርጂያቸው ነው። የምናውቀውን ከዚህ በፊት ደጋግመን ያየነውን ትራንዚሽናል ፉትቦላቸውን ያስመለከቱን፣ ነገር ግን የሁሉም ተጫዋቾች በሚባል ደረጃ ኢነርጂያቸው አስገራሚ ነበር። የሆነ አይነት መናበብም ነበራቸው። አሁን ያነሳሁትን ነጥብ ደግሞ የሊቻን ይችኛዋን ፓስ በማየት ማስተዋል ትችላላችሁ። እንደዚህ አይነት አጫጭር ቅብብሎችን ሲያበዙ ነበር። መደናገጥ አይታይባቸውም። እንደሌላው ጊዜ መቻኮል ወይም ኳስ ቶሎ አትቋረጥባቸውም ነበር። እነዚህ ነገሮች ተደጋግመው ከታዩ በጊዜ ሂደት ጥሩ ነገር ይመጣል ብዬ አስባለሁ። ማይክል ካሪክ የመጀመሪያ ጨዋታው ነው። በመጀመሪያ ጨዋታው ብዙ ልናወራለት አንችልም። ሚዲያዎች ገና ካሁኑ በጣም ብዙ እያወደሱት ይገኛሉ። ማንቸስተር ኢቨኒንግ ኒውስ የተባለ አንድ ጋዜጣ ማይክል ካሪክ የስንት ጊዜ ውል የምትፈልገው፣ በምን ያህል ደሞዝ እና ደግሞ ሐውልትህ የቱ ጋር እንዲሆንልን የምፈልገው ብለው አንድ በጣም ያዝናናኝን ጽሑፍ ነበር ያወጡት። በአጠቃላይ እንደዚህ አይነት ውደሶችን እንሰማለን፣ ግን እንደዚህ አይነት ፐርፎርማንሶችን ደጋግመን እናያለን ወይ? በመጪዎቹ ፈታኝ ጨዋታዎች ነው የምንመለከተው። ሌላው በሲቲ በኩል ያሉትን ነገሮች አንዳንድ ሀሳቦችን በሌላ ቪዲዮ አጋራችኋለሁ። እናንተም ጨዋታውን እንዴት እንዳያችሁት ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለእንደዚህ አይነት አጫጭር የእግር ኳስ ትንተናዎችና ፖስትማ ቻናሊሶች ፎሎ ማድረግ አይረሳ። አመሰግናለሁ።